ባንክ ሄጄ ልክልሻለሁ። አንተ እኔን ስለምትወደኝ ብቻ ምንም የሚሆን ነገር የለም። እኔም አንተን ካልወደድኩ ዋጋ የለውም። ቆይ አይደል ልጠይቅሽ፣ አንቺ እናት እንጂ እወዳለሁ። ጥሩ ሀሳቢ ወንድሜ ነዴ፣ ግን አላፈቅርም። ልጅቷ በጣም ልክስክስ ነገር ናት። የባርኪንም የኤላን ንብረት ፈልጋ ነው እዚህ ድረስ የመጣችው። ያው አንዳንዴ ፍቅርሽ ከአቅሜ በላይም ሲሆንብኝ መጥቼ ላንባርቅብሽ እችላለሁ። አሁን ያልኩሽን አድርጊ፣ አስተናግጃቸው። እኔ የአንቺ ሰራተኛ አይደለሁም። ቆይ ከኔ ምን ብለሽ ነው ገንዘብ የተቀበልሽ? ከአንተም ገንዘብ ተቀበላለች። ታዲያ ይህን ሁሉ ነገር ካወቅሽ ለምን ነበር ፍቅሩን ያልተቀበልሽው? ከዚህ በኋላ አንቺን መስማት አልፈልግም። እስካሁን ራሱ የሰማሁሽ በጣም ይጸጽተኛል። እሺ ሄዶ ጅልኝ። ግን አንድ እውነት ልንገራችሁ፣ ማመን ያለማመን ደግሞ የእናንተ ምርጫ ነው። ምንድን ነው ሌሊ? ቤዛ በእናንተ ተጠቅማ እራሷን ለማሳደግ እየሞከረች ነው። ሌሊ ቆይ ምን እያልሽ ነው? አዎ ኤላ በራሷ አንደበት ነው ኤላንስ ለምን አትጠቀሚበትም ብላ ነገረችኝ። በዚህ አይነት ባርኪንም ትወዷለች ብሎ ማሰብ ዘበት ነው። ቆይ ይህን ነገር ከየት አምጥተሽ ነው የምታወሪው? ያወራሽ ያለሽው ነገር ገብቶሻል? ይህንን ነገር ከቤዛ እንደሰማ ያልነገርኩ እንደማታመኝ ስላወቅኩ ነው። እውነቷን ስነግርህ ቤዛ አንተን ፍለጋ አይደለም የመጣችሁ፣ ገንዘብ ፍለጋ ነው አንተ ጋር የመጣችሁ። እውነቷን የመቀበልና የማመን ደግሞ የራስ ፋንታ ነው። ሌሊ እርግጠኛ ነሽ? ቤዛ ራሷ መጣም እንደዚህ ያለች? ሰላም እንዴት ናችሁ? ውድ የቻናል ቤተሰቦች በመላው ዓለም ያላችሁ ለቻናል አዲስ ሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ከወደዳችሁ ላይክ፣ ሼር በማድረግ ቤተሰብ ሆኖ ላለው በተወዳጁ አደይ ድራማ ዛሬም በአዲስ ክፍል ይዘን መጥተናል። ዛሬ ላይ የመጣንበት የቤዛ ውሸትና ተንኮሏ ተጋልጦባታል። እሱም በራሷ አፍ ነበረ እንግዲህ ለሊሊ ሁሉንም ነገር ነግራት ስለነበር ቀድማም ትከታተላት እንደነበር ማንዘነጋው ነው። ዛሬ ላይ ግን እውነታውን አውጥታ ተናግራለች። ለኤላና ለባርኮት አፍርብሻለሁ ቢላትም እንኳን እውነታው ግን ስሙት ይሄ ነው። ቤዛ አንተን አፍቅራ ሳይሆን ገንዘብ ልትጠቀምብህ ከአንተም አልፎ ኤላየንም ከሱ የሆነ ነገር ወስዳ ራሷን ለማሳደግ ነው ስትል አጋልጣቸዋለች። በሌላ በኩል አደይ ዛሬ ላይ ደግሞ ደጋግሞ እንደሚያፈቅራት ቢነግራትም እሷ ግን ከወንድምነት ያለፈ ስሜት ላንተ የለኝም ስትልም እንደማታፈቅረው ደምድማ ነግረዋለች። እሱ ግን መቼም ቢሆን ጊዜ ስጭኝ፣ እጠብቅሻለሁ፣ ጊዜ ሰጥቼ አንቺ አሁን ላይ ያለሽበትን የእናትሽንም ሆነ የአባትሽን ሁኔታ በዓይኔ አይቻለሁ፣ ነገር ግን ደግሞ አንቺን ማፍቀር አልተውም፣ ስለዚህ እጠብቅሻለሁ ይላታል። እሷ ግን ጊዜህን አታባክን እያለች አሁንም ቢሆን አስጠንቅቃ ደግማ ደጋግማ እየነገረችው ነው። ዴቭ ግን ቢሆንም ለእሱ ያለው ፍቅር ማለት ነው በቃ ሊረሳትም ሊተዋትም እንደማይችል አስረግጦ ነግሯታል። ቤዛ እናቷ ሳለች ፍቅር አነቀች ብላ ከዛ ቤት እንድትወጣ አባራት ቢሆንም እናቷ መሄዷን ስታውቅ ጠንቅቃ ተመልሳ መታለች። ታዲያ ተመልሳ ከመጣሽ በኋላም አሁን ላይ በተኛችበት ያኑ የዋሸችውን ውሸት በተግባር ግን ቤዛ አድርገዋለች። አንቅሻለሁ፣ በዚሁም አልተውሽም፣ አንቺ ሰይጣን እናትሽ እያለሽ የሰራሽውን ነገር ዛሬ ላይ የምተውልሽ መስሎሽ ነው ወይ ስትልም ድንገት እንግዲህ ባርኮስ ሲጠራት ነበር። ይህን ተግባሯን ያቆመችው ግን ደግሞ እንደማተዋት አስጠንቅቃት ወጥታለሽ ማለት ነው። ፍቅር አደይ ስራ በሚሰራበት ደግሞ ሌላኛዋ ሊዱ መታም አሁንም ብዙ ነገር ተናግራ አንቺን እያለች የምትመጣው ሊሊ ኤላም ቢሆን እዚህ ቤት ድርሽ እንዳይሉ እያለች አስጠንቅቃት ስትነግር ይህን ማስቆም አልችልም፣ እኔ ምን መብት አለኝ ለምን ስትል ጠይቃት ነበር። ነገር ግን ከቤቷ ሄዳ እንግዲህ ከቤት ውጭ ብሎ እንዳባረራት ባለፈው የማንረሳው ነው። ይህን ቂሚዛ አብዚ ቤትም እንዳይመጡ እንዳይደርሱ እያለች እንግዲህ በእሷ በኩል እንድትነግራቸው እያደረገች ነው። እሷ ግን ይህን ማድረግ አልችልም ብላታለች ማለት ነው ለሊዱ አደይ ማለት ነው። አደይ ናፍቃኛለች፣ አፈቀርኳት፣ ሞትኩላት የሚለው አብሮ እንደደብ ገጠር ድረስ የተንከራተተው ንጉስም ዛሬ ላይ ናፈቀች ምን ላድርግ አደይ ሲል አንተም ወንድሜ እሷም ደግሞ ችግር የለውም ታገኛታለህና ይህ ከሆነማ ሂደ ማየት አለብህ ሲል እንግዲህ ለአንተ ያልሆንኩ እያለም ደምቅ አበረታተው ወደ ቤት ሂደው እንዲጠይቋትና እንዲያዋት በምክንያት እንግዲህ ይህንን አስረግጠ እየነገረው እንዲህ ተባብለው ጉዞም ጀምረዋል። ታዲያ ኤላ ሊሄድ ነው። ሻንጣውን አዘጋጅቶ ባለበት ነበር ድንገት እንግዲህ ባርኮትና ቤዛ የብሩን ጉዳይ ምነው ተውከኝ ስትል ማስጠንቀቃ ነግረው ስለነበር እንግዲህ ኤላን ሂጄ ልጠይቀውና ከሱ ያለውን ገንዘብ ተቀብለን እንሰጥሻለን በማለት ነበረ ሄደው ማለት ነው።
ታዲያ አሁን ወደዛ ቤት በሄዶም ደርሶበታል። እንግዲህ ጉዞውን ሻንጣውን አዘጋጅቶ ሊወጣ ሲል እንኳንም ደረስኩብህ ሲል ያው ቤዛን ከዚህ ቤት ያስወጣችኋት ተግባር ግን ይቅርታም እያለ ሲናገር መሆን የለበትም ነበር። ብትበድላችሁም ያለችበት ሁኔታ አስገድዷት ሊሆን ይችላል፣ ልትረዷት ይገባ ነበር ቢልም ነገር ግን እውነታው ደግሞ ሌላ ሆኖ ዛሬ ላይ አስረግጣ የነገረችው ያኔ የነበረ አታፈቅርም ገንዘብክን ፈልጋ እንጂ ስትል በእርግጥ ኤላም ይህን ጉዳይ በጣም ፈርቶና በልሌ እርግጠኛ አልሆን ቢልም ራሷ ናት እንደውም አንተንም እንድጠቀምብህ ተጠቀሚና ዞር በያለች እየነገረች ነበር ስትል ስለሷ ተንኮልና ክፋት ዛሬ ላይ ሁሉንም ስትናገር ከአንዳንድ እውነታውን ያወቀው ዛሬ አላስችለው ብሎ ባርኮት ወደ ቤትም ተመልሶ ሂዷል። አንዳንድ ቤዛን ሂዶ ተጣርቷል። ቤዛ ሌላ ስራዋን እየሰራች ነበር። እሱ ወደዛ በሄደበት አጋጣሚ ከዴቭም ገንዘብ ለመቀበል እናቴ ታማለች ስትል ብቻውን ላናግረው ፈልጋለሁ በማለት ሊዱ እንግዲህ እህቱ እንድትወጣ ብታደርግም እህቱ ኪስህን ተጠንቀቅ ወንድሜ እያለች ሊዱም አልወጣም ወንድሜ ከኔ ሚስጥር አይደብቀኝም ብትልም እንግዲህ ዴቭ ነበር እንድትወጣ ያደረጋት ሊዱን ማለት ነው። ሊዱ ወጣ ስትሄድ እንግዲህ ውጭ ሲሏት ብቻውን ላወራው ፈልጋለሁ ብላ ችግሯን ኤላ ችግሩን እንዳልፈታላት እናቷ በጣም እንደታመመችባት ስትነግር ገንዘብ ልክላቸዋለሁ ከዚህ በኋላም ከቸገረሽ እኔን ጠይቂ ብሎ እሱም የወንድምነት ፍቅሩን ሰጥቶ አቅፎም ስታመሰግነው ድንገት ፍቅር ትመጣለች። ፍቅርም ቀውጣው ምን ታደርጋለች ከዴቭ ስር ደግሞ አንቺ እኮ እያለች ደግሞ ምን ልታደርጊ ነው የምታቀፊው? አቀፍኩት በማለት እሷን ለማብሸቅ እየሞከረች ነው ቤዛ። ፍቅር ግን በጣም ተናዳ ምን አረገችሽ ታዲያ? ምንም ያላደረገችሽም እያለ ዴቭም ይህን ሲል የባሰ ሞራል ተሰምቷት ነበር ቤዛ። ፍቅርም በጣም ተናዳለሽ ማለት ነው። ታዲያ አሁን ላይ ይህን ገንዘብም እንግዲህ ተቀብላም ሳታመልጥም ወደውኑ ነበረ ባርኮት የታለች እያለ ችግር ተፈጥሯል እንዴ ምንድነው የተፈጠረው እየተባባሉ ነበረ። ታዲያ ችግሩን ደግሞ እሱ ቤዛ እንደሆነች ቀድሞ መንገድ ላይ አደይን ወደ ሊሊ ስትሄድ ነግሯት ነበረ። ያኔ ነበር እንግዲህ በኋላ ሁኔታውን በደንብ እናወራዋለን ተገናኝተን ግን በቤዛ ጉዳይ ነው ብሏት ነው የሄደው። አሁንም ቤዛን ከአንዳንድ ባርኬ ስትል አንድ ውሸታም እኔን አጭበርብረሽ የት ልደርሽ እኔን ፈልገሽን ሳይሆን ለካ ለሊሊ ምንድን ያልሻት ብሎ ነገሩን ሲል እሷ ግን አሁንም ውሸቱን በውሸት ለመሸፈን በፍጹም ምንም አላልኳትም እኔ እናንተን ለማጣላት ያደረገችው የራሷ ሚስጥራዊ ሴራ ነው ስትልም በፍጹም እሷ ይሄን አታደርግም አንቺ ነሽ ሴረኛዋ ወንድምሽ እኮ ታስሮ እጅ የጠየቅኩት ደግሞም አበዳሪ አራጣው ያልሻቸው ሰዎችም ጋር ሚስጥረኛ ሆነሽ ሌላ አጀንዳ ይዘሽብኝ ነው በማለት በጣም ተናዶ ሲነግራት የእሷ መልስ ግን በእውነት ውሸት እንደሆነና እዚህ ቤት ልታስወጣኝ ነው ወይ ቃል የገባችሁልኝ ነገር ስትል ትኩረቷን ያረገችው ከሱ መለየቷ ሳይሆን ከገንዘቡ ላይና ከቤት መውጣቷን ነበረ። ይህን መልሷን ያስተዋለው እንግዲህ ባርኮትም አሁንም ቢሆን የኔ ጉዳይ ሳይሆን እዚህ ቤት የመጣሽበት ዋናው ኢላማሽ ገንዘብና ከዚህ ቤት መውጣት እንጂ እኔ እንዳላደለው ያስመሰልሽ እንደሆነ እንጂ እንደማታፈቅሪኝ ስለዚህ እስከ ቆሻሻ ማንነትሽ ይዘሽ ውጭልኝ አትመጥኝኝም ብሎ ዛሬ ላይ አስረግጦ ሲነግራት ዴቭም ከሱ ገንዘብ እንደወሰደሽ ከሱ ፊት ለፊት ከኔ ስለምን ወሰድሽ አንቺ የማትረቢ ባርኮትን የመሰለ ፍቅረኛ ያለሽ ብሎ የባሰ አዋርዷታል። በጣም ግራ ተጋብታ ውርደቱን በውርደት ተሸክማ መውጣት አለባት ብለው ሊዱና ፍቅርም ሽሩን ጉድ ይላሉ ሻንጣዋን ለማዘጋጀት። ታዲያ አሁንም ላግዝሽ ብዬ መጣው ስትልም ለመጣሽ ብላ ስለነበር ፍቅር ደግሞ አንቺም አንድ ቀንሽ እያለሽ ሊዱ ላይ ስዝት ሊዱም አስረግጣ ነግራታለች። እሰይ እንኳንም በሆነ እኔ ከሄድኩ እኮ ዴቭን አታዩም ዴቭ ደግሞ ላንቺ ምንሽ እንደሆነ ታውቂያለሽ ስለዚህ ዴቭ ወንድሜን መሆኑን አትዘንጊ እኔን ማስወጣታችን ብላም እየነገረቻት ነበረ። እሷም ታዲያ ይህን ስትላት እንግዲህ ነገሩን ቀዝቀዝ አድርጋ ትኩረቷን ወደ ቤዛ አድርጋ ሻንጣዋን አዘጋጅተው ይኸው ስራ ቀለልሽ ሲሉም አዘጋጅተው ወስዶ ሳሎን ላይ ሰጥተዋታል።
በጣም አዝናለች። እንግዲህ የቤዛ ይህን ነገር ስትሰጣት ይህ ነበረው እየናፈቀሽ ብላ ፍቅር ላይ ጮሃባት ነበር። ታዲያ በምን አፍሽ ነው ፍቅር ላይ የሚጮህ እያለ ባርኮትም ዝቶባታል። በድጋሚ በህይወቴ ላይ ለምን እንደምትጫወችው ብሎም በጣም ተናዶ ነበር ዛሬ ላይ የነገራት። እዚህ ቤትም መቼም ቢሆን ባይኔ እንዳይሽም አልፈልግም፣ ሰውንም መቼም እንደማላምን አድርገሽ ነው ድጋሚ ወደ ህይወቴ መተሽ ያቆሰልሽኝ የተበቀልሽ በማለት ሻንጣዋን ይዞ እየከፈተራት ወጥቷል። ታዲያ በዚህ ነገር አበቃም ብላ ፍቅር ላይ እዚህ ቤት ወጣው ማለት ያንቺ ጉዳይ አለቀ ማለት ነው ብላ ዝታባት ነው የወጣችው። ሻንጣዋን ተሸክሞ በር አስወጥቶ በሩንም እላይዋ ላይ ዘግቶባት ወጥቷል። ታዲያ እውነታውንም አስረግጣ እንደማትፈልገው የባርኮትንና የቤዛን ጉዳይ ለአደይ እንግዲህ ሊሊ ነግራታለች። ሊሊ እንግዲህ ከአደይ ጋር ነበረች። አደይ ደግሞ ከወደ ገጠርም ስልክ ተደውሎላት ገንዘብ ተጠይቃለች። ገንዘብ የተጠየቀችውም ሮማን እንግዲህ ባቱ በጫኔ ያለ እድሜ ጋብቻ ተድራ በምትሰቃየው የአንዲት የገጠር ልጅ ነው። እሷም ትንሽ ናት በእድሜዋ፣ ስለዚህ አሁን ታማለች፣ አሰቃይቷታል የሚል መልእክት ስለደረሳት ገንዘብ ከሊሊ እንድታበድራት ጠይቃታለች። ሊሊም አሁኑን ገንዘቡን በስልኬ አስተላልፍላቸዋለሁ፣ አባቴ በህይወት እያለ አስቀምጦልኝ ነበር ገንዘብ ስትልም ነግራት ነበር። የታገኘሽው ብላ ስለነበር እንግዲህ የክሱንና የፍርድ ቤት ቀጠሮም የእናቷና የአባቷን ቦታ ባክስቷ የሸጠችባትንም እሱ ጉዳይ ገና አላለቀልኝም፣ እሱ እኮ ካለቀ የኔ ህይወት ቀጥታ ይቀየር ነበር ስትልም የእሷን ውጣ ውረድ እየነገረቻት ነበር ላደይ ማለት ነው። ዛሬ እንግዲህ ቤዛ ጉዷ ወጥቶ ከዛ ቤትም ተሰናብታ ወጣለች። ከባርኮት ህይወትም ተወጣለች ብለን እናስባለን። ባርኮትስ ተመልሶ አሁን ምን ሊሆን ነው? አደይ ስንመለከታት ዴቭ ከወንድምነት ያለፈ ምንም ስሜት የለኝም ብላለች። እውነታውን ግን እንደሚያስብላት እንደሚያፈቅራት አስረግጦም ነግሯታል። ገጠር ድረስ የሄደውን ሁሉ አይታ እውነት ነው፣ አዎ አውቃለሁኝ፣ በተግባር አሳይተኛል፣ ከወንድምነት ያለፈ ስሜት ላንተ የለኝም፣ አንተ ብታፈቅረኝም እኔ ካላፈቅርኩስ ብላ ነግረዋለች። እንግዲህ የባርኮት ቤዛ መሸኘትስ እንግዲህ ምን ተጽዕኖ ሊፈጥር ይችላል? ባርኮት ተመልሶ ወደ አደይ ፊቱን ሊያዞር ነው ወይስ ደግሞ ምን ሊፈጠር ይሆን? በእርግጥ አሁን ላይ እሷ ባርኮትን የምትወደው ትመስላለች። ምክንያቱም ከባርኮት ህይወት ትውጣለት እማትረባ፣ ባርኮትን አይቶ ማን ይተወዋል? ሁሉም ሰው የሚወደው ሰው ነው ስትልም ለሊሊ የነገረቻት ነበር። አደይ እንግዲህ ኬንጎንም ቢሆን አሰላምተዋለች። ይህን ወሬ ላታወራ ቃል ገብተ ነበር፣ ከዚህ በኋላ ይህን ወሬ ካወራ ስራህን ስራ እኔ እድልሽ እናትል ብላ አስጠንቅቃውም ነግራው ሄዳለች። ምክንያቱም ቤታቸው ድረስም ሄዶ ነበረ። እንግዲህ ተወዳለች እያስመሰለች ነው ብላ ነገሩን ለማዋሸት ፍቅር ስትዋሽ ኪንጎ እንደምትወደው አደይ እየተናገረች አራት አስመሲ አንቺ ቆይተሽ አንተንም ታፈቅራለች ትኛለሽ ብሎ ደመቀ ውሸቷን ሳይቀበሏት ትተዋት እንደወጣ ተመልክተናቸዋል። እንግዲህ አሁን ላይ እዛ ቤት ውስጥ የቤዛ መውጣት ሌላ ተንኮል ይዛ ትመጣ ይሆን ወይስ በዛው ትሰናበት ይሆን? እዚህ ላይ ነው ድራማ ያለቀው። ባርኮት ቤዛን ጨክኖ ከቤቱ አባሯታል። አድማጭ ተመልካቾች የእናንተ ሀሳብ አስተያየት ምን ይመስላል? በኮሜንት ግለጹልኝ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር በማድረግ ቤተሰብ ሁኑ። ላለሁኝ አብራችሁን ስለቆያችሁ አመሰግናለሁ።